ካንቺ ጋር ምን ፍቅረኛ ያለችኝ ፍቅረኛዬ ለህዝቡም ቢሆን አሳውቃለሁ። እርሱ የሚወቁ የምን ፍቅረኛ ነው ብሩክ የምታወራው? ኧረ በእግዚአብሔር በእናትህ ብሩክ፣ ኧረ ብሩክ አትበናት ዝም ትበል ብሩክ፣ ብሩክ ብሩክ፣ ኧረ ብሩክ በእግዚአብሔር ልጄን ሰላም ፋሚሊ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ የመጣሁት በብሩክ ጉዳይ ነው ያው እና ባለፈው በኔና ብሩክ የተፈጠረውን ነገር አይታችኋል እንደምታውቁትም ነው እና አክስቴን አለች በኋላዬ እና ከአክስቴ ጋር ነው ዛሬ የመጣሁት። ያው ከብሩክ ጋር ያለኝን ነገር ችግሮቻችንን አውርተን በማውራት ቢያንስ እንድንፈታው ብለን ያው አክስቴን ይዣት ነው የመጣሁት። አክስቴን ስለሚፈራት ስለሚወዳት ስለሚያከብራት ያው እሷ ስለጠራችው ብቻ እሺ ብሏል። ያው እንግዲህ አክስቴ ጋር የመጣሁበት ምክንያት ባለፈው ቪዲዮን የለቀኩት ላይ በጣም ነው ቤት በቃ የተቆጡኝ ማለት ነው። የምር ሊመቱኝ ሁላ አሉ ወንድሞቼ ምናምን ነገር አስፈራርተውኛል። ግን ይሄን ሁሉ ያደረኩት እኔ ግን ለፍቅር ስል ነው። ግን እንደምታዩት ያው እሱ ፍቅር የሚገባው ሰው አይደለም። ድሮ ግን ሳቀው እንዲህ አልነበረም። የፍቅር ሰው ነበረ ብዬ ነበረ፣ ግን ምንም ማድረግ አልችልም። ያው እና ያው እንግዲህ ባለፈውም ለፍቶ ተምሮ ጥሮ ግሮ ምናምን ነገር አልፎ የኔ በቃ ደስ ስላለኝ ብቻ ከጓደኞቹ ጋር ሰርፕራይዝ ባረገው እንዴት እንዳሽቀነጠረኝ አይታችኋል። እንግዲህ እናንተ ፍረዱ። እኔ እንደዛ ለሱ ብዬ ጠፍር ግፍ ብዬ አዘጋጅቼ ሰርፕራይዝ አድርጌ ምናምን ነገር አሻፈረኝ ብሏል። ለምን እንደዛ እንደሆነብኝ አላቅም፣ ግን ያው እኔ ውስጥ ያለውን ፍቅር ክብር እና ናፍቆት ለመግለጽ ነበረ፣ ግን እሱ ሊረዳኝ አልቻለም። ሌላው ነገር ደግሞ አላችሁ በውስጥ መስመር ምናምን ነገር የምትሳደቡ ያው እኔም እኮ ፍቅር ሆኖብኝ ነው እንጂ ፈልጌ አይደለም። ያው ብዙ ጊዜ ደብቄ ችየዋለሁ፣ አምቄው ነበረ፣ ግን አልቻልኩም። ያው ፍቅር ቢሆን ነው እንግዲህ ያው የምትረዱኝ ትረዱኛላችሁ፣ የማትረዱኝም እንደዛው። ግን እኔ ፍቅር ስለሆነብኝ በጣም ስለምወደው ነው እና ከዚህ በላይ መሸከም አልችልም እኔ ብቻዬን ማለት ነው። እና እኔ ስለወደድኩኝ ስላፈቀርኩኝ ጥፋተኛ መባል የለብኝም። እና ደግሞ በሐሳብ ምናምን ብታግዙኝ ቢያንስ ማለት ነው እሱን እንዳገኘው እሱን ማለት ያው የኔ እንዴት ማድረግ እንዳለብኝ ብታስተምሩኝ ብታስረዱኝ ብዬ ነው የማስበው። እና ያው የማይሆን አስተሳሰብ የምታስቡም አላችሁ፣ ያው የኔን ቪዲዮ ከት እያረጋችሁ ምናምን እየቆራረጣችሁ የምትሳደቡም አላችሁ። እና በፈጠራችሁ ለለምናችሁ እንደዛ አታድርጉ። ማለት ያው አለ አይደለ በቃ እኔ ስለምወደው ነው ፍቅር ስለሆነ ነው። ያው ካሜራውንም ያመጣውበት ምክንያት የኔና የብሩክ ነገር እንደምታውቁት ነው። ለዛ ነው እንግዲህ በሚዲያ ላይ ሁላችሁም እንድታዩት አድርጌ የመጣሁት። ያው ምንም የምደብቀው ነገር የለም። ያው አንደኛው ነው ሁሉም ነገር ስለሚታወቅብን እና አላችሁ በውስጥ መስመር ላይ ምናምን ነገር የኛ ነገር ያሳሰባችሁ አላችሁ እና ማውቅም የምትፈልጉ አላችሁ ብዬ ስላሰብኩኝ ነው ካሜራውንም ይዤ የመጣሁት። ያው በቃ እንደዛ ብዬ ስላሰብኩኝ ነው። ልጄ እንዴት ነው ብሩክ አይመጣም እንዴ? ይመጣል ማዘር አይመጣም እንደ ቆይቷል። ኮሜንት ቤት አይ ለምንድን ነው የቆየው? እሱ ይመጣል። ቆይ ደውለሽለታል አይደለ? አዎ ባንቺ ስልክ አይደውልም አይደለ? እኔን አያነሳም እኮ አክስት። በቃ እኔ እሞክራለሁ። እኔ እኮ እመጣለሁ ብሏል። ምን እንደሆነ እንጃ። ያው እንደምታዩት ስንት ደቂቃ ልጠብቅሽ? እሺ ስንት ደቂቃ ልጠብቅሽ? እኔ እንጃ። ቆያን እኮ እኛ እዚህ ጋር ቆይተናል። ልጄ ትንሽ ማዘር እንጠብቀው አክስቴ። ልጄ ትንሽ እንቆይና ልሂድ። እሱ ካልመጣ እኔ ምን ሆነ? እሺ አክስቴ በእናትሽ አንቺም ተረጂኝ። ምን ሆነሽ ነው? ይመጣሉ። ብሩክ ግን እንደዚህ አይነት ሰው አይደለም እኮ። ምን ሆኖ ነው እንደዚህ? ምን እንደው ታይልኛለሽ አክስቴ። አጨናነቀሽ እንመሰለ እንደምታዩ ነው እንግዲህ። ያው እናንተም ልጁ በቃ ተለወጠ ማለት ነው ባንቺ ላይ። እስቴና ያለን እስቲ ትንሽ ጠብቀን እና ያለን እስቲ ያው አክስቴም ልትሄድ ከዚህ በፊት እንደዚህ አይደለም እኮ። እሱ ጥሩ ልጅ መሆኑን አውቃለሁ። ያው ብቻ አክስቴ ትንሽ እንጠብቀውና ካልሆነ እንሄዳለን። እሺ እስቲና ያለን ልጄ እሺ ና ትንሽ እንጠብቀው። ያው እንደምታዩት ነው ፋሚሊ። እሺ አክስቴም ልትሄድ ነው። እሱ ካልመጣ ያው ይቀራል ማለት ነው። አላቅም ብቻ
ፈርቻለሁ። ያው ዛሬም እንደባለፈው ረግጦኝ እንዳይሄድ ነው የምፈራው። በእውነት በጣም ነው አይሄድም። እኛ አለን እኮ እኛ አለን። ወይኔ አክስቴ አንቺ አታውቂውም። ባለፈው ችግር የለም እሱ እሺ ይላል፣ እኔ እሺ ይላል። ችግር የለም አስማማለሁኝ። እኛ አድርገው ልጄ እንደዚህ ተረጋጊ አንቺ ራስሽ። ወይኔ አክስቴ እየመጣ ነው። ችግር የለም እሱ ይመጣል፣ ይምጣ። ችግር የለም ጥሩ ልጅ እኮ ነው። እየመጣ ነው። ወይኔ አክስቴ እንዴትም አገሽ። ችግር የለም ልጄ፣ ችግር የለም። አንቺ ልጅ አይደለሽም እንዴ? ምን ችግር አለ? ችግር የለም እሱ ይምጣ እናያለን። ይምጣ ችግር የለም ይምጣ። እንዴትም አድርገሽ ኧረ ችግር የለም እኔ አስማማለሁ። አንቺ ምን ሆነሽ ነው አፌ? ወይኔ ልጅ ችግር የለም እሱ እኮ ምን ይሰማል እኮ። ከዚህ በፊት እኔ ስለማወቅ ችግር የለም እኮ አውቃለሁ አይደል? የእናንተ እስከምን ድረስ አውቃለሁ እኮ ነው። ችግር የለም ቁጭ በይ እሺ። ትቆሚ ችግር ኧረ ችግር የለም እሱ ይቆም እሺ። ብሩክ እንዴት ነህ? ሰላም ነው? እንዴት ነህ? ሰላም ነው? ደህና ነው? ና ቁጭ በል እስቲ። ሰላም በያት፣ ሰላም በያት። ና ቁጭ በል። ኧረ በሰላም ነው። ኧረ ቁጭ በል። እንደ ድሮ ከድሮ እና ምንድን ነው ቁጭ የማትለው? ኧረ ቁጭ በል፣ ቁጭ በል። ችግር የለም። ና ቁጭ በል። ልጄ አይደለም ሁላችሁ ናቸው እኮ ልጄ ናቸው። አክስቴ ነኝ እሱ ልጄ ናት እኮ። ችግር የለም። እስቲ እናያለን። ችግር የለም። እሺ ቁጭ በል። ና ቁጭ በል። እኔ ቁጭ በል ስለ አትቀመጥም እንዳንተ ምን ሆነ? አዎ ችግር የለም። እንዴት ነህ? ሰላም ነው? እንዴት ነው? እግዚአብሔር ይመስገን። ከዚህ በፊት እኮ እንደዚህ አይደላችሁም ልጆች። ምን ሆናችሁ ነው? ሁለታችሁን እንወዳችኋለን። ደግሞ ከሷና እኔ ያለውን ፍቅር እኮ አውቃለሁ እኮ። እናንተ ለምንድን ነው እንደዚህ የምትሆኑት? ይሄ ነገር ኦሬዲ ምን ተፈጠረ? ሄዶ ደግሞ ኧረ ችግር የለም እኮ እናቴ ባራ እኔ ጋር ናት እኮ የኔ ልጄ ናት እኮ የአክስቴ ልጅ ናት። ግን እኔ ጋር ናት እኮ እሷ ተደበደበችና እኔ ጋር መጣች። እስቲ እኔ ብሩኩን አውቃለሁ፣ የብሩኩን ሆዱን አውቃለሁ፣ አስማማለሁ ብዬ ነው ያመጣሁት። ልጄ እንደዚህ አይደለም። እሺ ልጄ ደግሞ አንቺም ስሚ ያንደ ከእጃቸው ከሷ የጀበለውን ነገር ያረሰው ከሷ ጋር ጀል ቤታቸው እናንተ ጋር ቤት መቼ ሲኖርም አረሰው ምን ይወዱ ይላል። እሺ አረሰው። ግን ዛሬ ላይ እቺ ልጅ መንገድ ላይ እኔ ሰላም ያልኳት ማንንም መንገድ ላይ ሴት ሰላም ካልኩኝ እንዳማገጥኳት ከዛ ሴት ጋር እንደተኛው ነው የምትቆጥረኝ። በቃ በምን በሆነ ባልሆነ ነገር እየጠረጠረች እሱ አንድ ዝም በይማ እኔ ለሰው ያለ ችግር የለም። እሺ እኔ አንቺ ብዬ አይደለም ባይዘው ያመጣው ለእርሳቸው ክብር ስላለኝ እና እሱ አንድ ነገር ነው። ሁለተኛው ነገር ምንድነው ደግሞ ሃይማኖት ቀይራለች። ከዛ በኋላ እኔ ምን ሆንኩኝ? ችግር የለውም እኔም በሃይማኖቴ አንቺም በሃይማኖትሽ ትኖሪያለሽ ብዬ ስነግራት አይሆንም የግድ መቀየር አለብን ምናምን ስትለኝ ማሚ እኔ ደግሞ ከሃይማኖት እሷን አስወድጄ መቼም አላይ እኮ እሱን ይቅር ብዬ ነበር እኮ። አንተ ምን ሆነ ነው? ግን በእግዚአብሔር ፍቅር በልመና አውራ እስቲ ጭራዛው ወደ ጉዳይ ጭራዛው አባ ጭራዛው እስቲ እና ማሚ ኦሬዲ ይሄ ነገር ያለቀ ነገር ነው። እሱ ባይቸገሩ ጥሩ ነው። የምር እኔ ለርሶ ክብር አለኝ በጣም። ኧረ እንደዚህ እኮ አይባልም ልጄ አይባልም። ልጆች ናቸው ምንም አይባልም። አባ እሱ ቤት ስንሄድ እኮ በፍቅር ነበር። ከዛ በኋላ ግን ብዙ ነገር ተቀይሯል። ልጅነት ሊያደርግ ይችላል እኮ አንተ በቃ እስቲ ነኝ አያለው እስቲ አውራ እስቲ ምን ነው ማውራ ማሚ እኔ ከሷ ያለው ነገር ጨርሼዋለሁ። በቃ እኔ ምንም የለኝም። እሺ ብሩክ ከይቅርታ እሺ የሚበልጥ ነገር አለ? ግን ምንድነው ማትረዳኝ አንተ? እሺ ብዬ አልሄድም። እሱን ስሚ እንደዚህ ስላደረግሽ ብቻ እኔ እሺ ብዬ የሚሄድ እንዳይመስልሽ። እሺ ብሩክ በእግዚአብሔር አይደለም እዚህ ጋር እኔ ሌላ ነገር እንዲያወራ አታደርግ። እሺ ምን ባደርግ ነው እሺ ይቅርታ የምታረግልኝ? ኦኬ እንደዚህ በአማላሽ ስለመጣሽ እኔ እሺ የምልሽ መስሎሽ ነው? ታስቻል። ፍቅር በልመና መሆን ነገር አይደለም። እኔ ለሰው ልጅ ክብር አለኝ። እርሳቸውን በጣም ነው የምወዳቸው። አንቺን ታውቂያለሽ ያኔ እርሳቸው ቤት ያዘ። ስለዚህ ማን ምንም ባይጨነቅ ለሰው ልጅ ደግሞ መጨነቅ አይደለም ፈጣሪ ያለው ነገር ነው። ፈጣሪ ያው ይላል የሷንም ይላል አንተንም ይላል። እንደ አይባልም ልጅ እኔ እኮ ለሁሉም ልጅ እናቴ ነኝ። እሺ እንደዛ እሺ ማለት አለበት እናንተ። እሱ አሁን ደግሞ በዚህ ፍቅር ያው በብዙ ቦታ ደርሻለሁ፣ በብዙ ላይፍ አሳልፌያለሁ፣ በብዙ ተጨንቄያለሁ እያለች ናት። ደግሞ እሱ ምስጢር እያወራች ናት። አንተ ደግሞ እሷን ከቤት ተባረራ ናት ያለችዋል። እሺ ምን ላድርግ? ማስታረቅ ነው ማብራት ነው እኔ ያልኳት እሷን እኮ ምንድነው የፍቅር ጉዳይ እኮ ነው። ፍቅር ጉዳይ ነው። ፍቅር ጉዳይ ነው።
ደግሞ ሃይማኖት ኦርቶዶክስ ወደ ቃል ሕይወት መመለም ችግር የለም እኮ እሱ እናንተ መብት ናቸው። እናንተ ተስማምተው መሆኑ ነው እንጂ ሃይማኖት ግል ነው ደግሞ። አይ ማሚ እዚህ ጋር አንቺ የምታውቀው እሷና እኔ የማውቃት ሌላ ናት። እኔ ከዚህ በፊትም አውቃለሁ እኮ ብሩክ። አይ ማሚ እርሳቸው የሚያውቁት ብሩክና ይሄ ሌላ ነው። ይሄ የራሱ ላይፍ እየኖረ ያለው ብሩክ አይደለም። አንተ ጋር ነው። አላሳዝንህም ግን በእግዚአብሔር። ኧረ ብሩክ ግን ተው፣ እንደዚህ አትጨክንብኝ ግን ተው በእናትህ። ኧረ ልጄ እንደዚህ አትሁን። እሺ አይ አይደለም አትሁን። ተስማምታችሁ እንደ በፊቱ ሆናችሁ ነው ተስማምታችሁ። ትንሽ እንኳን አንቺ ጋር እንደው ብትሄጂ ደስ ይለኛል። እኔ ከእሷ ኋላ ኧረ ልጆች እንደዚህ አትሁን። ማሚ ያውልሽ እኔ ባል ነኝ፣ አባት ነኝ። አባት ማለት የቤት ራስ ነው። እኔ ለዛ ለትልቅ ዓላማ ነው ፈለኳት። ለዛ ነው እያወራን ያለን። በቃ ብዙ ነገር ከ2 ከ3 ዓመት በኋላ ያለው ህልም እየኖረን ነው። ግን ያንን ህልም ሁሉ አጨለመችኝ በአንድ ቀን ማለት ነው። በአንድ ቀን እንዴት ነው ፍቅረኛ ሆና ከኔ ጋር እያለች በአንድ ቀን 2 ጥያቄ፣ ያም ከባድ ጥያቄ የምጠይቀኝ? እሺ ማሚ እኔ ጓደኞች አሉኝ ከኔ ጋር ክላስ የተማሩት ዘመዶች አሉኝ ሴት ሰላም ማለት አልችልም። እኔ ከሰው መንገድ ከወጣሁ እሷን እኔ እመክራታለሁ። ልጅነት አለው እኮ ልጅነት። እኔም ሽማግሌ አይደለሁም። አንተም ልጅ ነህ ግን እርሳቸውም አትደግፉ እሷን። ችግር የለም እሷ ያለውን እንሰማለን እኮ። እሷን ደግሞ ምክር ሰጣለሁ። ልጅነት አላት እኮ ልጅነት አለው። ምን ልጅነት አላት? እኔ ሎሚን ማቃት ከኔ ጋር ስንት ዓመት ቆይታ አይደለም። እግዚአብሔር ተው ግን አንተ እኔ እየለመነች እኮ ነው ሰቦችን አሁን አባት እኮ ከቤት ለምንድን ነው የማትረዳኝ? እሺ ምን አገባኝ? ኧረ ብሩክ በእግዚአብሔር እንደዛ አትበል። ተው ግን በእናትህ ብሩክ እንደዚህ እየሆነች ልጄ ማሚ እርሳቸው የማያውቁት ከጀርባ ያለ ብዙ እውነት አለ። ማውቃት እንፈታለን። ምን ችግር አለን? እርሳቸው የማያውቁት ነገር አለ። ብሩክ ልጄ አንተ እኮ ጥሩ ልጅ ነበረ፣ አሁን ተቀይረሃል። አንተ እኮ እኔ የምልህ የምመከረው ነገር አለ። እሺ እኔ የምለውን ስማ። አንተ እኮ ትልቅ ልጅ ነህ። ለምን ካልክ ነገ እኮ አንተ ወደ ቤት አስገብቴ በእጅ ስር አስገብቴ ይሄን አድርግ ይሄን አታድርግ ካልክ ልጅቷ እኮ ታማኝ ትሰራለች እኮ። እሺ ትላለች። አንተ በፍቅር ትላለች። እሺ ትላለች። እሷ ከእጅ አንተ እኮ የቤት ራስ አንተ አይደለም እንዴ? እንደሚገባው ማድረግ ትችላለህ። በእጅ ለማስገባት ትችላለህ። አንተ እኮ እሷ ልጅ ስለሆነች ውጪ ይላቻ ወደ ቤት ካስገባ በኋላ እንደምፈልገው ማድረግ ትችላለህ። አንተ ልጅ እንደዚህ ለምንድን ነው? ስለዚህ አንተ እሷ አሁን እንደዚህ ከርሳቸው ስለዚህ አንተ ተስማማ ኑር። እንደ በፊት ሳይሆን ፍቅራቸው እንደቀጠለ ይሁን እንጂ እንደዚህ አትሆን። ልጅ ብሩክ የምፈልገው እሱ ነው። ባንቺ ይቅርታ በልና አይደለም እዚህ ጋር እንደተለሰ ይቅርታ በልና እንደዚህ አትሆን። እንደዚህ አይሆንም። ተቀመጥ። ኧረ አይደለም። ኦኬ በእናትሽ እኔ እንደዚህ አትክፋኝ። ኧረ በእግዚአብሔር እሺ በእናትሽ ችግር የለም። በእንትልክ ሰው ነው እሷን የሚለውን ነገር አንተ ሁሉ አትስማና ተውና እሺ ማሚ እኔ ረሳውና ወደ ደስ ብሎኝ ከእርሳቸው ጋር ላወራ። እሺ እሺ ምክራቸውን እሰማለሁ። እኔም እሰማለሁ። እሺ ሰምቼዋለሁ። አሁንም ያሉትን ነገር ሰምቼዋለሁ። አገባ በኋላ ቤት ከወሰድክ በኋላ ምንም ማድረግ መብት አለ ላንተ። አዎ ራስ ነህ አንተ። ለቤት ራስ ስለሆነ እሷን ትታዘዛለች ከቤት ከሄደች በኋላ ማለት ነው። አንተ ሲጀመርም ብለኝ ቢም ብሎ ነገር ነው። ስለዚህ ማሚ ይወጣ እርሶ የነገሩት ሁሉም ነገር ልክ ነው፣ ግን ሁሉም ነገር ደግሞ በጊዜው ሲሆን ነው ደስ የሚለው። ማሚ እኔ በጊዜው ማለት ዝም በይ አይደለም። ስሚ ሎምና ዝም በይ ቸኮልን ነው ወይስ ምንድነው? በጊዜው ማለት አልገባኝም። ሎምና እስቲ ልስማና ከዛ በኋላ በተራውሪሽ እና ማሚ ምንድነው የምትለውን ነገርም እኮ አንተ ማውራት አልቻልኩም። ማሚ አውራ እሺ ያው ትቻለሽ አውራ እና ምንድን ነው እርሳቸው ያሉት ነገር ሁሉም ልክ ነው፣ ግን ምንም ነገር በዚህ ዓለም ደስ የሚለው በጊዜ ሲሆን ነው። እኔ እናንተ በፍቅራችን ቆያችሁ እኮ ምን ችግር አለ? ብትገባቡ እኮ ችግር የለም። እኛ አለን ማለት ነው። ችግር የለውም። ያው ለማሙ ይስሙኛ። እኔ ዝም ብዬ ማዳምጥ እኮ ስለማያውቁ ውጭ ምን ያደርጋል? ልጄ ብሩክ ስሙኛ፣ ስለምወዳችሁ እኮ ነው። አስገባና በቃ እንደምፈልገው እሷ የምለውን ነገር ስማ። ችግር የለውም። ብሩክ እኔን አሰሙኝ። ማሚ እየሰማን ነው እኮ እኔ እያወራሁ በማለት አወራሁ። ትልቅ ሰው እናወራች። እዚህ ጋር እኮ ለእርሳቸው ያለው ስሜት ለልጃቸው ያለው ስሜት እኔ ጋርም አለኝ። እኔም እኮ ልጆች እኮ ባይወልዱም በራሱ ልጆች እኮ ነኝ። ስለዚህ እኔ የምልላችሁ ነው
እኔ ብዙ እያወራች ናት በሱ ፍቅር ምክንያት ማን የኔ ክፉ ቃል እንዳይወጣ ካፌሽ አዳምጥኝ። አይደለም እሷ እየለመነች እኔ አክስቴ ሆኜ እየለመንኩ ያለው እኔ እሺ እኔን አትሰሙኝም? ማን እየሰማን ነው? አንተ ስማ እኔን ስማ። እሺ እሷን ካልሰማ እኔ አክስቴ ትልቅ ሰው ነኝ እኮ አንተ ስማ መጀመሪያ እኔ የምለውን ስማና ታረቅ ከሷ ጋር በፍቅር ኑሩ እያልኩ ነኝ። ልጆች የሚያስታርቀው የሚያፋ ሁሉም ነገር በፈጣሪ እጅ ነው ያለው። የሚያስታርቀው የሚያፋተው ሰው አሁን ሃይማኖት ቀይሪ ይላልደራለች ሌላው ሴት ጋር ምናምን ትላለች። ይሄ ሁሉን ታው እሺ ምንድነው እዚህ ጋር እኔ ከሷ ጋር በፍቅር የኖርኩትን ጊዜ አልካድኩም፣ አልረሳውም። እርሳቸው ቤት ሄጄም እኛ ሰንበራ ስንጠጣ አልረሳውም። ከሷ አይደለም ግን ከሷ በፊት እኔ ፍቅረኛ አለችኝ እውነት ለማውራት ማለት ነው። ነገር ውሸት አይደለም። የልጅነት ፍቅረኛ ያለችኝ ካስፈለገ ለዚህ ሚዲያ እኔ አመጣለሁ ሚስተን ማለት አመጣለሁ ማለት ሲጀመር አክስቴ የለውም አክስቴ እኔ ቆያችሁ እኮ እና አውቃለሁ እኮ የእናንተ ፍቅራችሁ እኔ አውቃለሁ እኮ እኔ ፍቅረኛዬን እዚህ ልጆች አትጣሉ። ተው ብሩኬ በእግዚአብሔር እንደዛ አክስቴ እኔ ለሷ ፍቅር የለኝም። እሺ የለኝም ብሩኬ በእግዚአብሔር እንደዛ አትበለኝ። የለኝም ፍቅር በልመና ነው እንድተው ብሎ ነው እንድረሳ ብለህ ነው አይደል? ግን እኔ አታውቅም እንጂ የእናቴ አክስቴ እኔ አውቃለሁ የእናንተ እንደ ፍቅር አማሞች መሆኑን እኔ አውቃለሁ እኮ ከዚህ ቆይቷል እኮ እኔም ለሰው ያዋሸሁት እሷ የምናገረው ነገር እኮ እኔ ለሰው ያዋሸሁት አንድ ነገር አለ። እሺ በርሳቸው ፊት እኔ ላውራ ምን ዋሽከ ልጄ ያው እሺ ስለጠየቁኝ አመሰግናለሁ። እኔ ከሷ በፊት ፍቅረኛለች በጣም መወዳት በጣም ማፈቅራት ከሷ በኋላ ነው ከሷ ማውራት የጀመርኩ። ስለዚህ እሷ እኔን ሚዲያ ላይ እንዳወጣች ሰው ሚስማ ህዝቡ ሚስማ እሷ እኔን ሚዲያ ላይ እንዳወጣች እኔም እውነተኛ ፍቅረኛ እንዳለች ለሷ አሳውቃለሁ። ማሚ ይሄ ነው ብሩኬ። ስለዚህ አይደለም እኔስ እሺ እሷ እያለች እኔ ለምን ያመጣሽ የምታገኘው እኔ ዞረሽ የሚለው ዘፈኑ እኔ ላይ አይሰራም አይደለም። ትሰሚኛለሽ? መጀመሪያ ካለች እሺ እኔ ለምን የትም ዞረሽ እየመጣሽ እኔ ማግኘት አይደለም። አንቺ ያለው ልብ እኔ ወዷል የለም። ስለዚህ ማሚ እርሳቸው የሚስሙ እኔ ፍቅረኛ አለችኝ በጣም ወዳት በጣም ማባክ እኔ እሷ በሚዲያ ላይ እንዳወጣች እኔም ፍቅረኛዬን ይዤ እመጣለሁ። ካስፈለገ ለህዝቡ ማሳውቀዋለሁ። ብሩኬ እኔ እኮ ፈልጌ እኮ አይደለም ሚዲያ ላይ እኮ ይዤ የመጣሁት እኮ አልረዳ ብትለኝ ነው። እኔ እሺ ከዚህ በላይ ምን ባደርግ ነው እሺ የምታምነኝ አንተ? እኔ እርሳቸውን በጣም ነው ክብር ያለኝ በጣም ነው ማከብሮት። እግዚአብሔር ያከብር። እሺ አከብራለሁ። ግን ዛሬም ቢሆን ነገ እስከ ዘላለም ካንቺ ጋር ምን እኔ ፍቅረኛ ያለችኝ ፍቅረኛዬ ለህዝቡም ቢሆን አሳውቃለሁ። እርሱ የሚወቁ የምን ፍቅረኛ ነው ብሩኬ የምታወራው? ኧረ በእግዚአብሔር በእናትህ ብሩኬ፣ ኧረ ብሩክ አክቴ በእናትህ ዝም ትላለህ። ብሩክ ኧረ ብሩኬ በእግዚአብሔር ዝም በይ በእናትህ ችግር የለም። ጌታ ያለው አንቺ ላይ አይጠፋም እኮ አታልቅሽ ልጄ አታልቅሽ ልጄ ነሽ እኮ ጌታ ጸልይ እግዚአብሔር ያለው ይሆናል። አንቺ አይጠፋም ችግር የለም። ጌታ ያለው ይሆናል። ዝም በይ ችግር የለም። ታይ ልጄ ታይ እንደምታዩት ነው። እኔ ከዚህ በኋላ ግን በቅቶኛል። እግዚአብሔርን ከዚህ በኋላ ምንም አልለማመጠው። በቃ ያለው አይጠፋም እኮ ችግር የለም። ደግሞ ለኔ ያለው እንደማላቀም አይጠፋም። አታልቅሽ አይጠፋም።